በሰሜን ሸዋ ሀገረ ስብከት ደብረ ብርሃን የተጠናከረ አገልግሎት እንዲሁም የሰፋ ልማት ከሚከናወንባቸው ሰበካ ጉባኤዎች መካከል ደብረገነት ቅዱስ ዑራኤልና አንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ ጽሕፈት ቤት አንዱ ነው። በሰበካው መንፈሳዊ አገልግሎት ዘመናዊ አስተዳደር እንዲሁም ራስ አገዝ ልማት እንደ አንድ እየተሰናሰኑ ይተገበራሉ፣ ተጨባጭ ለውጥንም በተግባር ያሳያሉ። ይህንን ውጤታማ አፈጻጸም ተመልክተን ወደ እናንተና ደርስ ዘንድ በመሻት በክፍል 1 ዝግጅታችን የደብረገነት ቅዱስ ዑራኤል ቤተክርስቲያንን አመሰራረት እንዲሁም በአጥቢያው እየተከናወነ ያለውን አገልግሎትና ራስ አገዝ ልማት ወደ እናንተ አድርሰናል። በዛሬው ክፍል 2 መሰናዷችን የአንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን አመሰራረት ታሪክ እንዲሁም በአጥቢያው እየተከናወነ ያለውን መንፈሳዊና ቁሳዊ ልማት ተመልክተን ወደ እናንተ እናደርሳለን። ህንጻ ቤተክርስቲያኑ 75 የግንባታ ቀናት ተሰርቶ እንደተጠናቀቀ የሚነገርለት የጭንቅ ቀን የወለደው የመከራ ቀን ያቀናው አንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን ታቦቱ አስቀድሞ ከቅዱስ ዑራኤል ጋር ተደርቦ ይኖር እንደነበር ሰምተናል። ከቅዱስ ዑራኤል ጋር ድርብ የነበረው የቅዱስ ሚካኤል ታቦት ቤተ መቅደስ ታንጾለት ለብቻው ይገለገል ዘንድ ቀኑ ደረሰ። በርካታ ወደ 30,000 የሚጠጋ ተፈናቃይ በዚሁ አካባቢ ይኖር ስለነበረ ለ14 ቀን ታቦታቱን አውጥተን አገልግሎቱን በዛ መንገድ በመህላ ለእግዚአብሔር ያሳወቅን ጎን በጎን እንደማስተዋውሰው 2014 ህዳር 12 እሁድ ቀን ነው ያለው ሰኞ ዕለት ህዳር 13 ማለት ነው ለመንግስት ኦፊሻል ደብዳቤ የቤተ ክርስቲያን መስሪያ ቦታ ይሰጠን የሚል ጥያቄ አቀረብ። እግዚአብሔር መልካም ፈቃዱ ነው ሰኞ ማክሰኞ ረቡዕ አልቆ ሐሙስ የቦታ ማረጋገጫ ደብተሩ ህዝቡና ካህናቱ ባንድነት ባሉበት የቃል ኪዳኑ ታቦት በወጣበት የጨሌ ንዑስ ቀበሌ መሬት አስተዳደር ከአርሶ አደሩ ጋራ ተመካክሮ ከመንግስት ጋራ ተመካክሮ ከሚመለከታቸው ጋራ አሁን ቅዱስ ሚካኤል የተተከለበትን ቦታ ማግኘት ቻልን ማለት ነው። ተፈናቃዮችም አሉ ምእመናኑም ሐሳቡን እየወሰደው በመሆኑ ለመምራት አልተቸገርንም። ከታሪክ እንደሰማነው በወቅቱ ከነበረው ጭንቅ አንፃር ህንጻ ቤተክርስቲያኑን ለማሳነጽ ከቦታ ማስፈቀድ ጀምሮ የግንባታ ሂደቱን እስከ ማስጀመር ድረስ የነበረው ሂደት በፍጥነት የተከናወነ በበጎ ፈቃደኞች የተመራ የአምላክ ፈቃዱ የተገለጠበት ነበር። የህንጻ አሰሪ ኮሚቴ ወዳውኑ አዘጋጀን ለህንጻ አሰሪው ስልጠና ሰጠን ዓላማችንን በግልጽ ተናገርን ምእመኑ ገንዘብ ይሰጣል ጉልበቱን ይሰጣል እያንዳንዱ ሰው በዘርፉ የሙያ ክፍፍል አድርጎ ለምሳሌ ሃናጺው በሃናጺ ሙያ ውስጥ ይገባና ለሃናጺዎቹ ደግሞ እሱን የሚያስተባብር ባለሙያ እየተመደበላቸው በዛ መንገድ የኢንጂነሪንጉን ስራ የምህንድስናውን ስራ በነፃ ወንድማችን ኢንጂነር አስቻለው የከተማችን የኢንዱስትሪ ፓርክ ባለሙያ የሆነው እሱ በበላይነት እየመራው ሌሎችም ኢንጂነር ስለሺ የመሳሰሉት እየመሩት በሚገርም ሁኔታ ዝቅተኛ የሰው ኃይል በቅዱስ ሚካኤል ላይ የዋለው 50 ሰው ነው ከፍተኛ 300 ሰው ይውል ነበር። በእነዚህ ጊዜያት ውስጥ የሥራ ቀን 75 ቀን ብቻ ነው የፈጀው 75 የሥራ ቀናት ብቻ ነው የፈጀው በጥሬ ገንዘብ ከጉልበት ቅድም ካነሳዋቸው ከሙያ ውጪ ወደ 7.5 ሚሊዮን የሚሆን ገንዘብ ተሰብስቦ ስራ ላይ ውሏል ማለት ነው። ለባለሙያ ለኢንጂነር ለመሳሰሉት የተከፈለ የለም። ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ አንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን ከአመሰራረቱ ጀምሮ አሁን እስከሚገኝበት ድረስ ያለው ሂደት እግዚአብሔር ኃይል የተገለጠበት ነው ብለውናል። የአንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን አተካከሉም የሚገርም ነው። አሁን ያለበትም ደረጃ በጣም የሚደንቅ ነው። ቦታው ራሱ ስፍራው በራሱ እግዚአብሔር ለራሱ ያዘጋጀው እግዚአብሔር ለራሱ ያኖረው ቦታ ነው ብሎ መውሰድ ይቻላል።
መልክዓ ምድሩን ስናየው አካባቢውን ስናየው በቃ ለእግዚአብሔር የተሰጠ ቦታ ነው። ቦታ ብቻ አይደለም የለማውን ቦታ ከነ ልማቱ ነው ደብሩ የተረከበው። በራስ አገዝ ልማቱም ተጨማሪ ሀብት የሚሆን ደብር ነው የተመሰረተው። ግንባታው በተካሄደባቸው እነዛ 75 ታሪካዊ ቀናት የአካባቢው ምዕመናን ሌት ከቀን ግንባታውን ለሚያከናውኑ አካላት አስፈላጊውን አይነት እገዛ በማድረግ ከፍተኛ ተባባሪ ነበሩ ብለውናል። 75ቱንም ቀን የሰፈረ ሰላም የአየር ጤና የሌሎችም አካባቢ ምዕመናን በሚገርም ሁኔታ ጧት ደውለው መላከ ገነት ስንት ሰው ይውላል ብለው ይጠይቁኛል። የሚውለውን ሰው በግምት ምክንያቱም በራሱ ፈቃድ ስለሆነ የሚመጣው እንነግራቸዋለን። 300 ለዋለው ቀንም 300 ምግብ ተዘጋጅቷል። 50 በዋለበትም ቀን እንደዚሁ። በመጨረሻው አካባቢ 15 ቀን ያክል ወይም 2 ሳምንት ሌት ተቀን ይሰራ ነበርና ፓውዛ ተተክሎ በዚህ ውስጥ የሚያድሩ ነበሩ። ለአዳሪዎቹ ራት ያመጣል የአካባቢው ምዕመናን፣ ለሚውሉት ምሳ ያመጣል። በዚህ ውስጥ በርካታ በፕሮፌሰር ማዕረግ ተመራማሪ የሆኑ ወንድሞች ሲሚንቶ ያቦኩ ነበረ፣ አሸዋ ይሸከሙ ነበረ፣ ሌሊት ያድሩ ነበረ። አገልግሎቱ በሚከናወንበት ጊዜ ህንጻ አሰሪውን ይመሩት የነበሩት ዶክተር ዳቆን አለባቸው ናቸው። በርካታ ኢንጂነሮች ሙያ ብቻ ሳይሆን የጉልበት አገልግሎትም ይሰጡ ነበረ። ዶክተሮችም እንደዛ ማለት ነው። ስለዚህ እኛ የነበረን ሮል ምንድነው? ህዝቡን የማስተባበር በእለተ ሰንበት ተጀምሮ እስከሚያልቅ ድረስ እዚህ ቅዳሴው ይከናወንና ምዕመኑ ሁሉ ድንጋይ የሚሸከመው ድንጋይ እንጨት የሚሸከመው እንጨት ተሸክሞ ቦታው ላይ ይደርሳል። ቅዳሴ ማርያም ተደግሞ ምህላ ይደረስና በጸሎት በእንባ እግዚአብሔር የጀመረው እንዳስፈጽምልን እናከናውናለን ማለት ነውና የቅዱስ ሚካኤል ቤተክርስቲያን አሰራሩ ይሄንን የተመለከተ ነው። አንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን በእውነትም በአጭር ጊዜ የተተከለ ለልማት የተገባ የእግዚአብሔር መልካም ፈቃድ ያለበት ስፍራም እንደሆነ ተነግሮለታል። በአጭር ጊዜ የተተከለ ነው፣ ግን መንፈሳዊ አገልግሎቱን ስናየው ልማቱን ስናየው ደግሞ ረጅም ዕድሜ ካስቆጠሩ አድባራት ገዳማት ያልተናነሰ ልማትና አገልግሎት ይታይበታል ማለት ነው። የቦታ ይዞታው ሰፊ ከመሆኑ አኳያ በርካታ ስራዎች ሊሰሩበት የሚችል ደብር ነው። አንደኛ ለንብ ማነቢያ፣ ለእንስሳት ማድለቢያ፣ ለዶሮ እርባታ፣ ለበግ ማርቢያ፣ ለተለያዩ በኢኮኖሚው ዘርፍ ሊደግፉ የሚችሉ የልማት እንቅስቃሴ መንቀሳቀሻ የሚሆን ታላቅ ስፍራ ነው። በቤተ ክርስቲያኑ ግንባታ ወቅት የቤተ ክርስቲያን የህልውና መሰረት የሆነው የአብነት ትምህርት ቤትም ጎን ለጎን ይሰራ ነበር። የመንግስት አካላትን ጨምሮ የተለያዩ በጎ አድራጊዎች ድጋፍ አድርገውልናል ይላሉ። በዙሪያው በርካታ ቀበሌዎች አሉ። የሳር ሰብል ያለባቸው እነዛን ሳሮች አጭደው በመኪናቸው ለጉባኤ ቤቱ አመጣውልናል። ዛፎችን ሰጥተውናል። ቢስማርና የመሳሰሉትን ነገሮች በጎ አድራጊዎች ሰጥተውናል። ወደ 45 ጎጆዎች በእያንዳንዳቸው ከ5 በላይ ተማሪዎችን ሊያስቀምጡ የሚችሉ ሰርተን መምህሩንም ጭምር ስመጥር የሆኑ በእውነት በእውቀታቸው አንቱ የተባሉ ስመጥር መምህር መጋቢ ሐዲስ መምህር ሄኖክ ብርሃኑን አምጥተን ጉባኤ ቤቱም እኩል ቤተክርስቲያኑ ምርቃት ጋራ ተጀምሯል። በአንቀጸ ምህረት ቅዱስ ሚካኤል ቤተክርስቲያን የቅኔ ጉባኤ ቤት የሚገኝ ሲሆን የኔታ ሄኖክ ብርሃኑ የጉባኤው መምህር ናቸው። ያው እኔ ቀደም ሲል በሙያ ደረጃዬ ያው የመጽሐፍና የቅኔ ምሩቅ ነኝ። ሁለቱም ሙያዎች ተመርቄባቸዋለሁ። ከአንድ ብቻ አይደለም በየቦታው በብዙ ቦታ ላይ የተመረኩባቸው ማህተም በእጄ ላይ አሉ። ቅኔ በሁለት ቦታ ላይ ነው የተመረኩት። ጎጃም ከኔታ ተስፋ ዋናው ማበል ዋሸራ ገኔ እንደገና ከእንታጠው ከታላቁ አባት
እንደዚህ መጻሕፍቶችን በተለያዩ ቦታ ዘዋውሬ ተምሬያለሁ። ባህር ሐሳብም ሌሎችንም ያው ሰሜን ሸዋ እንደገባሁ በመንዝ ዘመሮ አካባቢ እንደ 2 ዓመት አስተምሬያለሁ። ከ2000 ጀምሮ ደግሞ 2001 ጀምሮ እዚሁ ደብረሲና ወርታች ሳራምባ የምትባል ሀገር ኪዳነ ምህረት ከዛ ለ3 ዓመት አካባቢ አስተምሬያለሁ። ከዛ ሰላ ድንጋይ ደብረ ሐራን ቅዱስ ማርቆስ ላይ ለ10 ዓመት አስተምሬያለሁ። በጣም በርካታ ደቀ መዛሙርት ቤተክርስቲያን ተቆጣራቸው። በእነዚህ ውስጥ በርካታ ደቀ መዛሙርት ተወጥተዋል። ከዚህ ደግሞ 2014 ላይ መጣሁ። እስካሁን ድረስ ያው በዚህ እያገለገልኩ ነው ያለሁት። የቅኔ ትምህርት የከበደውን የሚያቀል የረቀቀውን የሚያገዝፍ የራቀውን የሚያቀርብ መሰጠትና ተመስጦን የሚጠይቅ ስሜትን ገዝቶ የሚይዝ ለምስጋና የተሰጠ ጥበብ ነው ያሉት የኔታ ሄኖክ የትምህርት ሂደቱ እንደምን ይመራል ስንል ጠይቀናቸዋል። አንድ አስነጋሪ ያለ 2 ዘራፊዎች አሉ። እግዚአብሔር ይመስገን አሁን ወደፊት የሚመረቁ መምህር መሆን የሚችሉ 2 ልጆች አሉኝ። አሁን እዚህ ክረምቱ ላይ የሚመረቁ እንደገና አስነጋሪ ልጅ አለኝ። በእነዚህ እያስከተልኩ ነው ያለሁት። በየአመት ውስጥ በትንሹ ከ60 ተማሪ በላይ እየተቀኘ ሄደ። አምጣነ ጠቢባን መጹ ያንስኡኪ አምጣነ ጠቢባን መጹ ያንስኡኪ አምጣነ ጠቢባን መጹ ይህትሙኪ አምጣነ ጠቢባን መጹ ይህትሙኪ እንተሊቃውንት ምስለ አምጣነ ጠቢባን መጹ ይህትሙኪ እንተሊቃውንት ምስለ ጉባኤ ቃና ልብስ ይልብስ አይምሮ እንተበጥበብ ተፈትለ። በቅኔ የትምህርት ደረጃ ቅኔ ተቀኚ፣ አስነጋሪ፣ ዘራፊ ስለሚባሉት መጠሪያዎች ማወቅ ይቻል ይሆን ስንል ጠየቅናቸው። ቅኔ ማለት መጀመሪያ አንድ ተማሪ ለራሱ ቤተክርስቲያን የሚያገለግልበት ተቀኘ ይባላል። ሲሞላ ሞላ ተቀኘ ነው ይባላል። እዛ በኋላ መሄድ የቅኔ ትምህርት ከዚህ ጋር ይበቃኛል ካለ ወደ አቋቋም ቤት ወይም ወደ ዜማ ቤት ወደ ቀረው ሙያ ሊያስተካክል ይሄዳል። እንደዚህ ያሉት በአመት ውስጥ ከ60 ከዛ በላይ እየተቀኙ የሚሄዱ ተማሪዎች አሉ። እነዚህኞቹ ግን ከዛ በኋላ ከተቀኙ በኋላ ሌላ ቀርባ ቀመር ይባላል፣ አገባብ ይባላል፣ የቅኔ መንገድ ይባላል፣ ይትበሃል ይባላል። እሱን ሁሉ ለመቀጸል ይቀመጣሉና እሱን ጠንቀቀው እየተማሩ በነበረበት ሰዓት መካከል ላይ ሲደርስ እነዚህ ቅምሮችን እየቀሳጸሉ በነበረበት ሰዓት አስነጋሪ ይባላል። አስነጋሪ ማለት እነዚህን ተማሪዎቹን የነገሩትን የቆጠሩትን ቅኔ የሚያርም የሚያስተካክል ተማሪዎችን የሚያስተካክል ማለት ነው። ይሄ ሁለተኛ እርከን ሲሆን እዛ ዘራፊ የሚባለው ደግሞ መምህሩ በሌለበት ሰዓት ለተማሪዎቹ ቅኔ ዘርፎ የሚያስቀጽል ጣና በቤተክርስቲያን ቅኔ ታጎለ ይባል በድንገት ቀርቦ የሚያደርግ የሆነ ነገር ቅኔ ቸገረ ሲባል ለቅኔ ድንገት አድራሽ ድንገት ቅኔውን የሚያከናውን የሚሟላ የጎደለውን የሚሸፍን መምህሩን ወክሎ የሚሰራ በተቀሉ ምክትል መምህር ማለት ነው። ዘራፊ ባው ምክትል መምህር ማለት ነው። ከዛ ወደ መምህር እጩ መምህር እንደማለት ነው። ይሐውዝ ያምራል ይህውዝ ይህውዝ ይመር ሐዊዝ ሐዊዞት ማማር ሐዋዚ ያማረ ሐዋዚያን ያማሩ ሐዋዚት ያማረች ሐዋዚያት ያማሩ ሐውዝ ዘር ሐውዛት በውዙ ሁዘት ሳይዘር ሁዘታት በውዙ ምህዋዝ በእርዘር ምህዋዛት በውዙ ሐዋዝ ዘር ውስጠዘር ሐዋዝ አማረ ለዘ ታመመ። ደቀ መዛሙርቱ ከመደበኛ ትምህርታቸው ባሻገር በዚህ ጉባኤ ቤት በተጓዳኝ የሚያገኙት ምንድነው? እንደውም ለሁሉም ጉባኤያት ቢሰማራና ቢታሰበት ደስ ይለኛልና እኔ ማንም እዚህ ጉባኤ የገባ ሰው ይሄን የሚያዳመሰው የሚያውቀው ነው። ጉባኤ ከተከልኩበት ሰዓት ጀምሮ ቅዳሜ እነዚህ ወንበር በሌለባቸው ቀኖች በሙሉ ቋሚ ትምህርት በሌለባቸው ቀኖች ኮርስ ይሰጣል። የሥነ ምግባር ትምህርት ይሰጣል። ፍትሐ ነገሥት ይተረጎማል። ክህነት ስለ ሥርዓተ ክህነት ክብረ ክህነት ይነገራል። ስለ ጻድቃን ስለ ሰማዕታት ክብር ይነገራል። ፍትሐ ነገሥት ክህነት ማለት ምንድነው የሚለውን ክህነት በስንት ዓመት መቀበል አለበት፣ ክህነት በምን አይነት መልኩ ነው መከበር ያለበት፣ የክህነት ማዕረጉ ምንድነው የሚለው ከሰው ጋርስ እንዴት ነው ክህነት ለሰው አገልግሎት ያለው ምንድነው በሚል ፍትሐ ነገሥት እየተተረጎመ ይነገራቸዋል። እነሱ እንደገና ራሳቸው ቆመው ኮርስ ይሰጣቸውና እርሰታቸው ራሳቸው የሚያስተምሩበት ሲወጡ ህዝቡን እንዳስተምሩ ቅኔ ብቻ እንዳይሆን ኮርስ በጥቅሉ የሥነ ምግባር ትምህርት በዓላት ቀን እየተጠበቀ ይሰጣቸዋልና
በእውነቱ ከዚህ የወጡ ልጆች በአብዛኛዎቹ የትኛውም አካዳሚ ትምህርት ገብተው ኮርስ ሳይማሩ ከዚሁ በወሰዱት ኮርስ ሰባካያን ናቸው በአብዛኛዎቹ። ቅዱስ እግዚአብሔር ረድቷቸው ትምህርታቸውን በአግባቡ ፈጽመው ካሰቡበት ይደርሱ ዘንድ እንዲሁም ስለ ቅድስት ቤተክርስቲያን ስለ ዓለምም ሁሉ ደቀ መዛሙርቱ ከመምህራቸው ጋር ዘወትር በጸሎት ይተጋሉ። ቢያንስ በቀን 7 8 እስከ 9 እስከ 10 ጊዜ ይዘለቃል። ዳዊት አይታጎልም፣ ውዳሴ ማርያም አይታጎልም፣ ድርሳናት አይታጎልም፣ ገድላት አይታጎልም። በየቀኑ ይሄ ጸሎት ይደረሳን። የተማሪው አስተዋጽኦ በወር አንድ ቀን ያቡነ ሀብተ ማርያም ጸበል ገልጦት ደግሞ ጸበል ጉባኤው ይረጫን። ጸበሉን ይፈልጉ ሰዎች ጸበሉን መጥተው ይወስዳሉ። በዚህ አይነት መልኩ ነው ጉባኤን የምናካሂደው። እዚህ ደቀ መዛሙርቱ አንጻራዊ በሆነ መልኩ የተሻለ አኗኗር እንዳላቸው መሰረታዊ ፍላጎቶቻቸው በሰበካው ብሎም በአካባቢው ምእመናን እንደሚሟላላቸው ይገልጣሉ። ከሌላው ጉባኤ እድለኛ ነኝ። ብዙ ጉባኤ ስለዞርኩም ከሌላው ቦታ ላይ እድለኛ ነኝ። ለምን ከተባለ ሰበካ ጉባኤው ይሄ ሁሉ የምታየው ጎጆ እንጨት ዙሪያውን የታጠረው አንድ ብር እኛ ወተን ወይም ደግሞ ከሌላ ቦታ ሄደን ሳይሆን እንጨቱም ምስማሩም ሳሩም ከዚህ ከቤተክርስቲያን ተቆርጦ ነው ሁሉም ነገር የተዘጋጀው። ምስማሩም በቤተክርስቲያን ሀብተን የተገዛው፣ እንጨቱም የቤተክርስቲያን ነው፣ ሳሩም የቤተክርስቲያን ነው። እኛ ጉልበት ብቻ ነው ያዋጣ ነው። ሌላው ውሃ ይኸው እዚህ ጋር አይተሽዋን ብያምናለሁ። ሁለት ተማሪ ወረፋ አንድ ቧንቧ ብቻ ቢሆን ለትምህርቱ ጊዜ ወረፋ ሲጠብቅ ጊዜ ይወስድበታል ብለው ሁለት አፍ ያለው ሁለት መቅጃ ቧንቧ ቤተክርስቲያኑ በራሱ ወጪ አስገብተው እኛ አንድ ብር መግባቱን ራሱ ማመልከቻ ማጻፍኩም ያስፈልገኛል ብዬ ማልተናገርኩ እንደሚያስፈልገን አውቀው ሁለት ቧንቧ አስገብተው ወረፋ እንዳንጠብቅ አድርገው ቆጣሪውንም ሰበካ ጉባኤ ነው የሚከፍለው። ማብራትም እንደዚህ ሆነው ራሳቸው ናቸው ያስገቡት። ሰበካ ጉባኤው አስገብተው ቆጣሪም ራሱ ሰበካ ጉባኤ ነው የሚከፍለው። የደብረገነት ቅዱስ ኡራኤልና አንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት አካባቢ ምእመናን ለሌሎች ምሳሌ የሚሆኑ ናቸው ይሏቸዋል። ከዚህ አካባቢ ህዝብ ተመክሮ ሁሉም ሊወስድ ደስ ይለኛል። የዚህ አካባቢ ህዝብ ምንድነው የሚያደርገው? ክርስትና ካለ አብዛኛው ዘመድ አይጠራም። ከዚህ አመት ነው እህሉን ልጁን የሚያስመርቀው። የእናት ያባት ቁርባን ካለ ለካህናት የሚገባውን ከወሰዱ በኋላ ዘመድ በአብዛኛዎቹ አይጠሩም። እኛ ዘመዳችን ተማሪ ነው ብለው አመተው ከዚህ ነው ማህበርም ካለባቸው ዝክርም ካለባቸው አመተው እዚህ ለተማሪው ነው የሚያደርጉት። በደብረገነት ቅዱስ ኡራኤልና በአንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ ጽሕፈት ቤት የአብነት ጉባኤ ቤቱ የሚመራው 8 አባላት ባሉት ቦርድ እንደሆነ ሰምተናል። ለመሆኑ የቦርዱ የሥራ ኃላፊነት ምንድነው? ዲያቆን ዘውዱ ታደሰ የደብሩ ሰበካ ጉባኤ ቁጥጥር ክፍልና የአብነት ትምህርት ቤቱ የቦርድ ሰብሳቢ ናቸው። እንግዲህ የአብነት ትምህርት ቤት የካቲት 5 2014 ዓመተ ምህረት ነው የተቋቋመው። በተመሳሳይ ይህ አዲስ ቤተክርስቲያን በ75 ቀን የተጠናቀቀው ቤተክርስቲያን የካቲት 12 2014 ነው የተመረቀውና ከቤተክርስቲያኑ 6 ቀን ያህል ቀደም ብሎ አብነት ትምህርት ቤቱ ጀምሯል። ጎን ለጎን ሰበካ ጉባኤው እዚህ ጋር ትልቅ ኃላፊነት ወስዶ አብነት ትምህርት ቤቶች የቀጣይ ቤተክርስቲያን ምንጭ ስለሆኑ ቤተክርስቲያኒቱ ህልውናዋ እንዲቀጥል ታስቦ አብነት ትምህርት ቤቱን እንዲቋቋም ከዛም ከፍ ወዳለ ደረጃ እንዲደርስ ሰበካ ጉባኤው ቦርድ አቋቁሟልና 8 አባላት አሉት። በትምህርት ሂደቱ የቦርዱ ዋና ተግባር ምንድነው ስንል ጠይቀናል። የመጀመሪያው ድልድይ መሆን ነው። ቦርዱ ከሰበካ ጉባኤውና ከአብነት ትምህርት ቤቱ ጋር ከአብነት ትምህርት ቤቱና ከህዝቡ ጋር ያለውን የህዝብ ግንኙነት ስራ ማስተካከል። ሁለተኛ አብነት ትምህርት ቤቱ በግብአት እንዳይቸገር ግብአት ማፈላለግ፣ ለዚህ የሚረዱ አካላትን ማስተባበር ማስተዋወቅ ስራ ይሰራል። ሶስተኛ ደግሞ የአብነት ትምህርት ቤቱን ያጠቃላይ የትምህርት ሂደትና የስነ ምግባር ሁኔታ ይከታተላል፣ ይመራል።
እንዳስፈላጊነቱ ውሳኔዎችን ያስቀምጣል። ያስቀመጣቸውን ውሳኔ ደግሞ በሰበካ ጉባኤ በኩል እንዲፈጸሙ ያደርጋል። በቦርዱ ከተከናወኑ ተግባራት መካከል ዋና ዋናዎቹ ምንድናቸው? የአካባቢው ማህበረሰብ አሁን በዚህ በዙሪያው ያለው ማህበረሰብ አብነት ትምህርት ቤቱን እንደ አይኑ ነው የሚያየው። አሁን ተማሪዎች እዚህ ያሉ ተማሪዎች ምንም አይነት ዕቃ እዚህ ሰፈር ሄደው ቢጠይቁ ከየትነህ የትነህ አይባልም። የሚጠበቅበት የአብነት ተማሪ ነኝ ብቻ ማለት ነው። ያንን እስካለ ድረስ ምንም አይነት የፈለጉትን ዕቃ ያለምንም ዋስትና ያለምንም እንትን ያመጣሉ። ሶስተኛ የተማሪዎችን ስነ ምግባር በተመለከተ በትልቁ እንሰራለን። ከዚህ ጋር ተያይዞ በማንኛውም አልባሊ በሆኑ የስነ ምግባር ቦታዎች ላይ ተማሪዎቻችን አይገኙም። በዚህ አካባቢው መስተዳድርም እውቅና ሰጥቶናል፣ ምስክርነትም ሰጥቶናል። ከቅኔ በተጨማሪ ሌሎች ጉባኤዎችን ለመጨመር በሰበካው ምን ታስቦ ይሆን? ልጆች እዚህ መጥተው አሁን ከተለያየ ትምህርት ቤት መጥተው ቅኔውን ተምረው ደህና አካባቢውን ለምደውት ከህዝቡ ጋር ተዋውቀው እዚሁ ሌሎቹንም ማጠናቀው መሄድ ሲችሉ ወደ ሌላ ትምህርት ቤት በተለይ አቋቋምና ቅዳሴ ትምህርት ቤት ለመሄድ ይገደዳሉ። ሰበካ ጉባኤው ከትልቅ ኃላፊነት ወስዷል። በዚህ መሰረት ሰኔ 1 ጀምሮ እግዚአብሔር ቢፈቅድ የቅዳሴ መምህርና ያቋቋም ትምህርት ቤት ያቋቋም መምህር ለመቅጠር ሰበካ ጉባኤው ኃላፊነት ወስዷል። በዚህ ወረዳ ቤተ ክህነቱም ሀገረ ስብከታችንም ትልቅ ድጋፍ አለው። በአሁኑ ሰዓት የደብሩ የቅኔ ጉባኤ ቤት በርካታ ደቀ መዛሙርት የሚፈሩበት መሆኑ ተገልጧል። ከተተከለም በኋላ አሁን በስፍራው ራሱ በርካታ የአብነት ደቀ መዛሙርት ይገኙበታል። በሰበካው ስር በሚገኙ አብያተ ክርስቲያናት ፈውስ የሚሰጥባቸው ጸበሎች ይገኛሉ። በዚህ በቅዱስ ሚካኤል ቤተ መቅደስ አካባቢ 3 ጸበሎች አሉ። አንዱ የቅዱስ ሚካኤል ነው፣ አንደኛው የቅዱስ ኡራኤል ጸበል ነው። ሌላው ደግሞ የአምላካችን የቅዱስ አማኑኤል ጸበል እንደዚሁ ተባርኮ አገልግሎት ላይ ይገኛል። በራእይ እንደታየው መጠን ያው ተቆፍሮ ጸበሉ እስከፈለቀበት ድረስ ድርሳነ ሚካኤል ድርሳነ ኡራኤል እየተደገመ ድርሳነ ማህያዊ እየተደገመ ይሄ ጸበሉ ወጥቶ ለአገልግሎት በቅቷል። በቅዱስ ኡራኤል ጸበል ሰፊ ፈውስ አለ። በቅዱስ ሚካኤል ጸበል በርካቶች በተለይ የካንሰር ህሙማን እየተፈወሱ ነው ያሉት። በአሁን ደግሞ የቅዱስ አማኑኤል ጸበል ወጥቷል። በዚህም እግዚአብሔር ድንቅ ገቢረ ተአምር ያደርጋልና ከ300 ቆርቆሮ በላይ የፈጀ የጸበልተኞች ማደሪያ እየሰራና ያለነው። ተጨንቃችሁ ባለም በመከራ የምትሰቃዩ ፈውስ የምትፈልጉ ብፁዕ አባታችን በሰየሙበት ወቅት እንደገለጹልን ስሙንም አንቀጸ ምህረት እንዳሉት የምህረት ደጅ ነውና መጥቶ ያልተሰራ ታስሮ መጥቶ ያልተፈታ ወድቆ መጥቶ ያልተነሳ የለም። ሰፊ አገልግሎት እያገኙ ምእመናን እየተፈወሱ ነው። መታችሁ በጸበሉ እንድትፈወሱ አገልግሎት እንድትሰጡ እኛ የጀመርናቸውን ደግሞ አግዛችሁን ለፍጻሜ እንድናበቃቸው ጥሬ በቤተ ክርስቲያን ስም ማድረግ እፈልጋለሁ። የሚገርም ፈዋሽ ጸበል በውስጡ ይገኛል። በዚህም ጸበል የሚፈወሱ የቤተ ክርስቲያኑን ያጭር ጊዜ እድገትና ፍጥነት ያዩ በልማቱ የተደሰቱ በርካታ ምእመናን ወደዚያ የሚሳቡበትና ታሪኩንም በኩራት የሚናገሩበት ሁኔታ እናያለን። የዚህ ሰበካ ጥንካሬ በመተባበር መስራት፣ ስራን በዝንባሌና በእውቀት ልክ ቆጥሮ መስጠት፣ ክትትልና ድጋፍ ማድረግ ነው ይላሉ። ሌሎች ከኛ ልምድ ቢወስዱ መልካም ነው የሚሏቸው በርካታ አፈጻጸሞች አሏቸው። ቀዳሚው የካህናት የጋራ መኖሪያ ቤት ነው። ካህናት ደህንነታቸው ተጠብቆ በአብሮነት በመተባበር መኖራቸው ለካህናቱ የፈጠረውን የኔነት ስሜት አኗኗራቸውንና ስሜታቸውን ተገንዝቦ ለመረዳት ነገር ያሻውም። ካህናት በአንድ መንደር በጋራ መኖራቸው እንደ ነዋሪ ጥቅሙ ምንድነው? በዚህም ያገኘነው በጣም እጅግ በጣም ብዙ ዘርፈ ብዙ ጥቅሞችን አግኝተናል።
የመጀመሪያው ምእመናን እነሱ በሚፈልጉን ሰዓትና በመናስፈልጋቸው ሁኔታዎች ሁሉ በአግባቡ በአጭር ሰዓት በፈለጉን ቦታ ሁሉ ተገኝተን ለማገልገል በጣም ምቹ ሁኔታዎችን ፈጥሮልናል። እንደሚታወቀው ወቅታዊ ሁኔታው በጣም እጅግ አስቸጋሪ የሆነበት ሰዓት ነውና ከዛ ሁሉ ከተለያዩ የካህናት ድንገተኛ አደጋዎች ራሳችንን እንድንጠብቅ በአንድ ላይ በህብረት ሄደን ምእመናንን እንድናገለግል እጅግ በጣም ዘርፈ ብዙ ጥቅም አግኝቶልናል። ያው ከኑሮ ውድነቱ አንፃር በጣም የኑሮ ውድነቱ አስቸጋሪ ከመሆኑ አንፃር በተለይ ቀን በቀን እየጨመረ ያለው የቤት ኪራይ የዋጋ ንረት እሱን በተመለከተ ሰበካ ጉባኤው ያደረገልን ይህንን የመኖሪያ ቤት አዘጋጅቶ እንድንቀመጥ በማድረጉ በጣም ከፍተኛ የሆነ ጥቅም እንድናገኝ አድርጎናል ማለት ነው። ሌላኛው ካህናት እዚህ አንድ ላይ በመኖራችን ማህበራዊ ጉዳያችን ማህበራዊ ኑሯችን ላይ በጣም ንቁ ተሳታፊዎች እንድንሆን አድርጎናል። በተጨማሪ በቤተ ክርስቲያን ዙሪያ በቃለ እግዚአብሔር ጭምር ተገናኝተን የምንወያይበት መልካም መንፈሳዊ ሂደቶችን የምናከናውንበት በነጻነት የምንሆንበት መልካም የሆነ ቅዱስ የሆነ ተግባር ነው የተደረገልን። ስለዚህም በጣም እናመሰግናለን። እዚህ አንድ ላይ በመኖራችን መጀመሪያ በፊት በሰው ቤት በኪራይ ቤት በጣም እንቸገር ነበረ። የገንዘብም አኳያው የመቸጋገሩም የውጣ ገባው መሸ በጧት ለምን ትከፍታለህ በሚል ሌሎቹ አለቆች እንዳሉ አመልክተን ነበረ። በዛሬው በመልአከ ገነት ቀሲስ ኃይሌ ሁለተኛ አመልክተን ይህ ቤት የ19 ካህናት መኖሪያ ቤት ሰጡን። በጤናው ዘርፍ ያለውን ጉድለት ለመሙላት አስተዋጽኦ የሚኖረው ጤና ጣቢያ መክፈትም የሰበካው እቅድ ነው። አባቶቻችን በሚያምንም በማያምንም ነው የሚታከሙት። ሁለተኛው ከዚህ ከደብረ ብርሃን ቅዱስ ሥላሴ በስተጀርባ በኩል ያለው ሰፊ ህዝብ በመንግስትም በኩል ጤና ጣቢያ የለውም። ስለዚህ ተጠቃሚ ያለበት ነው። ይሄንን ብንሰራ አጋር አካላቱን ሊያግዙን ይችላሉ። የመንግስት አካላት ጋራ በቅርበት ነው የምንሰራው። ስለዚህ ጤና ጣቢያ እንሰራለን ብለን እናስባለን ማለት ነው። የምእመናን ህይወት ለክብር ለዘለዓለማዊ ህይወት የበቃ ይሆን ዘንድ ለማድረግ የካህናቱን አቅም ማጎልበት ላይ አጠናክረን እንቀጥላለን ይላሉ። ካህናቱ ለልጆቻቸው በቂ አሁን ዘመኑን ማዋጀት ያስፈልጋል። ሶሻል ሚዲያው አስተማሪ ነው። እውነተኛ ሚዲያዎችም አሉ፣ ከእውነት የራቁ ሚዲያዎችም አሉ። አጣመው የሚያስተምራሉ፣ እውነቱን የሚገልጡ አሉ። ይሄን ሁሉ ለመረዳት በሚያስችል አቅም ካህናቶቻችን በስልጠና መጎልበት አለባቸው ነው። በስልጠና ካህናቱ አባቶቻችን ከጎለበቱ ልጆቻቸውን ከነጣቂ የማዳን ህይወት እንዲኖራቸው የማድረግ ለስጋው ደሙ እንዲበቁ የማድረግ አስራት በኩራታቸው እንዲያወጡ የማድረግ ኃላፊነቱን በካህናቶቻችን በኩል ይወጡታል ነው አንዱ። በሁለተኛው ደረጃ ራሳቸውን ምእመናንን ክላስ ከፍተን ማስተማር ነው። ጥያቄና መልስ ያለበት መሰረታዊ የሆኑ የቤተ ክርስቲያን ዕውቀቶችን እንዳውቁ አዲስ ነገር ዓለም የሚያመጣው ነገር ቢኖር መደናገጥ አይችሉም ማለት ነው እና እሱ ላይ በስፋት ነው እየሰራንበት ያለነው። አሁን በክላስ ብቻ ነው። ወደፊት ግን ሚዲያውም ላይ ሶሻል ሚዲያው ላይ በደንብ አድርገን እንሰራበታለን። ዘላቂ ልማትን ለማስቀጠል የጀመርናቸውን አጠናክረን እንቀጥላለን። አዳዲስ ነገሮችን ለመጀመርም ጥረት እናደርጋለን ብለውናል። በሌላ መልኩ ዘላቂ ልማቱን ከማስቀጠል አኳያ የተግባረ ዕድ ስራዎች እንሰራለን ብለን እናስባለን። በእቅዳችን ላይ በጽሁፍ ደረጃ አስቀምጠናል። በተለይ ቅዱስ ሚካኤል ላይ ሰፊ ስራ ሊያሰራ የሚችል ቦታ አለን። የከብት ማድለብ፣ የበግ ማድለብ፣ የንብ እርባታ እና የመጻሕፍት ድግሰት የመሳሰሉ ተግባረ ዕድ መስቀሎቻችን፣ ስጋጃዎቻችን የመሳሰሉት ነገር በእምነት ከማይመስሉንም ጭምር እየገዛን ነው የምንጠቀመውና አሁን ውሱን አድርገው የያዘን የገንዘብ አቅም እንጂ በፕሮጀክት ደረጃ የእያንዳንዱ ጥናት አልቆ ፋይናላይዝ ሆኖ ፕሬዘንት ሆኖ ኮሜንት ተሰጥቶበት በዚህ ደረጃ ነው ያለው። ባለሀብቶችንም በደብዳቤም በተለያየ መንገድ እየጠራን ነው ያለነውና እሱን አሳድገን እዛው አብነት ትምህርት ቤት ላይ የሚማሩ ልጆቻችንን በተግባረ ዕድ ስልጠና እንዲሰጣቸው ከዛ ከስልጠና ደግሞ
ሰርተው የስራ እድል የሚፈጠርበት ራሳቸውን በምግብ የሚችሉበት መንገድ ለመፍጠር ሰፊ እንቅስቃሴ እያደረግን ነው ያለ ነው ማለት ነው። በአውደ ምህረት ጉባኤ በመስራት አገልግሎትን ማስፋት የሰበካው ሌላኛው የትኩረት አቅጣጫው ነው። እነዚህ ውጤታማ ተግባራት ለመፈጸም የሰበካው መልካም አጋጣሚዎች ምንድናቸው ብለናቸዋል። በቅዱስ ሚካኤል ቤተክርስቲያን ስራ ስንሰራ ብፁዕነታቸው ብፁዕ አቡነ ቀለሚንጦስ ያሉኝ ነገር አለ። አይተውት ይጎበኙት ነበርና አይተውት ከተመለሱ በኋላ መላከ ገነት ይሄንን እኛ ሰራን እንዳትሉ እግዚአብሔር ሰራልን በሉ የሚል አባታዊ ቃል ተናግረዋልና ሁሌ በህይወቴ አረሳውም። አንዱና የመጀመሪያው ትልቁ ነገር እግዚአብሔር ስራችንን አከናወነልን። ካህናቱ ያላቸው ፖዚቲቭ ምልከታ ነው። ነገሮችን በቀናነት መረዳት፣ በቀናነት መውሰድ፣ ለስራው ተባባሪ መሆን፣ ለምናዘጋጃቸው ስልጠናዎች ራሳቸውን ማዘጋጀትና ስልጠናዎቹን በተገቢ መንገድ መውሰድ። ሌላው ምእመኑ ለምንሰራቸው ስራዎች እውቅና ይሰጣል። ምንሰራቸው ምንጠይቃቸው ገንዘቦች ምንሰራቸው ስራዎች መሬት ላይ የሚታዩ ናቸው። ተለምነው ካዝና ውስጥ የሚገቡ አይደሉም። በእርግጠኝነት አንዲት ሳንቲም ከቤተ ክርስቲያን እንደማንነካ ህዝባችን ያምናል። ይሄንን ደብር ከፍ እንዲል የተደረገው መልካም መሪ፣ መልካም አስተዳዳሪ፣ መልካም የሰበካ ጉባኤ ተጣምሮ የመስራት ሁኔታው ስላለ ነው። የአስተዳደር ስልቱ ግልጽና ተአማኒ መሆን ከላይ ጀምሮ ባለው ያሰራር ስልት ራያ የሆነ ተግባር መከናወኑ ሌላኛው መልካም አጋጣሚ እንደሆነም ተጠቅሷል። ምን ሰራቸው ላይ ነገሮች መሬት ላይ መታየታቸው፣ የሚሰበሰቡት ሳንቲሞች ስራ ላይ መሆናቸው በግልጽ ካህናቶቻችን በየሶስት ወሩ የሂሳብ ሪፖርት ለካህናቶቻችን እናቀርባለን። ይሄን ያህል ሰብስበናል፣ ይሄን ያህል ወጥቷል፣ ይሄን ያህል በካዝና አለ ብለን። ስለዚህ ይሄ መታመንን ፈጥሮልናል። የሰበካ ጉባኤ አባላት ስራቸውን የሚያውቁ በትብብር በመተባበር የሚሰሩ ተገቢው ክህሎት ያላቸው መሆናቸው ይነሳል። ለአገልግሎታችን በመናከናውናቸው ተግባራት የመንግስት ቢሮዎች ተባባሪዎቻችን ነበሩ። በተለይም በትምህርት ቤት ግንባታ ወቅት የማቴሪያል ድጋፍ ጭምር ተደርጎልናል። በተመሳሳይ እኛም ማህበራዊ ኃላፊነታችንን እንወጣለን። በጤናው ዘርፍ ችግረኞችን በማሳከምና የተቸገሩትን በማገዝ ጥረት እናደርጋለን ብለውናል። የጤና መድህን ዋስትና ምንም ለሌላቸው ማሳካሚ ዘመድም ገንዘብም ለሌላቸው ሰዎች በየአመቱ እናሳክማለን። በየአመቱ የሚበሉት የሚጠጡት የሌላቸውን ሰዎች አሰባስበን ከምዕመናኖቻችን ጋራ አቅርበን ጥያቄ በገንዘብ እርዳታ እናደርጋለን። ስለዚህ እኒህ የምናደርጋቸው ነገሮች ለመንግስት በጎ ጎን አላቸው ብሎ ስለሚያስብ የምንጠይቃቸውን የማሽነሪ የማቴሪያል አገልግሎቶች ይሰጡናል። እነዚህ መልካም አጋጣሚዎች ናቸው። በተለይ ደግሞ የጮሌ አርሶ አደር ማህበር ሙሉ ፈቃደኛ መሆን አብዛኛው ከነሱ የተወሰደ መሬት ነው። የነሱን መገልገያ የሚሆን ባህር ዛፎች ነው የምንጠቀምባቸው። እነዚህ ሁሉ ቀናነታቸው ለዚህ ቤተክርስቲያን አገልግሎት መቃናት አሁን ለደረሰበት ደረጃ አስተዋጽኦ አድርገዋል። የደብረ ገነት ቅዱስ ኡራኤልና አንቀጸ ምህረት ቅዱስ ሚካኤል ሰበካ ጉባኤ ጽሕፈት ቤት ባለው ጠንካራ አፈጻጸም የተለየ ነው። ይህም ለሌሎች ተሞክሮ የሚሆን ነው ብለውናል። እንግዲህ ደብሩ ልዩ የሚያደርገው በርካታ ነገሮች አሉ። እንደው አንድ ሁለቱን ለማንሳት ያህል አንደኛ ማህበረ ካህናቱ በመኖሪያ ቤት እንዳይቸገሩ በዚያው በደብሩ አካባቢ ለማህበረ ካህናቱ የመኖሪያ ቤት ሰርቶ በተመጣጣኝ ዋጋ በማከራየት ማህበረ ካህናቱን እየደጎመ ያለበት ሁኔታ ነው ያለው። ይሄ ጥቅሙ ሁለት ነገር ነው። አንደኛ ማህበረ ካህናቱ በተለይ ያለንበት ወቅት አስቸጋሪ እንደመሆኑ መጠን ሩቅ ቦታ ተከራይተው ሌሊት በሚመጡበትና ማታ በሚሄዱበት ሰዓት ህይወታቸው አደጋ ላይ እንዳይወድቅ ህይወታቸውን ከመጠበቅ አኳያ ጉልህ አስተዋጽኦ አለው። በሁለተኛ ደረጃ ደግሞ በተመጣጣኝ ዋጋ በማከራየት በኢኮኖሚም እንዲደገፉ ልጆቻቸው ቤተሰቦቻቸው የሰው እጅ እንዳያዩ እንዳይቸገሩ ያደረገ ለሌላውም በጎ ተሞክሮ የሚሆን ስራና የሚበረታታ ሂደት ነው ብዬ አየዋለሁ። የትምህርተ አበነፍስ ፕሮግራም
ይሄም በጣም የሚበረታታ ነው። እያንዳንዱ ካህን ቀን ተመድቦለት ቀን ተካፍለው ልጆቻቸውን ጠርተው መምህራን ወንጌል ተጋብዘው በአግባቡ በስርዓት መማር እንዲችሉ መኖር እንዲችሉ እየተደረገ ያለው ነገር በጣም ደስ ይላል። ትምህርት አበነፍስ ብቻ አይደለም። የካህናት የትዳር አጋሮች ለብቻቸው ተጠርተው የትዳር አጋራቸው ካህኑን እንዴት ማገልገል እንዳለባቸው ከካህኑ ጋር እንዴት መኖር እንዳለባቸው የካህኑን የሥራ ጫና የአገልግሎት ጊዜ መብዛት ይሄ ከትዳር ሕይወት ጋር እንዳይጋጭ ትዳር ወዳልሆነ ነገር እንዳይሄድ በቂ ስልጠና በቂ ግንዛቤ በመፍጠር ለካህናት አባቶች የትዳር አጋሮች የተፈጠረ ያለው የግንዛቤ ፈጠራ ስራ በጣም እውነት ለመናገር ደስ የሚልና ወደፊትም ተጠናክሮ ሊቀጥል ሊሰራ የሚገባው ስራ እንደሆነ እናየዋለንና እነዚህ ነገሮች ለደብሩ በጣም በከፍተኛ ደረጃ ዋጋ የሚያሰጡ ክብር የሚያሰጡ ናቸው ብዬ አያቸዋለሁ። ሰበካው በሀገረ ስብከት ውስጥ ከሚገኙ አብያተ ክርስቲያናት አብነት የሚሆኑ አገልግሎቶችና የልማት እንቅስቃሴዎች የሚከናወኑበት የሚወርዱ መመሪያዎችና አቅጣጫዎች በተገቢው የሚተገበሩበት ዘመናዊ አሰራርን የተከተለ እንደሆነም ክቡር መጋቤ ሐዲስ ነቃ ጥበብ ገልጠውልናል። የቅዱስ ኡራኤል ቤተክርስቲያንና የቅዱስ ሚካኤል ቤተክርስቲያን በአንድነት ሆኖ አሁን ባለንበት ቁመና አሁን ባለንበት ጊዜ ለሀገረ ስብከታችን መጋቢ ከመሆን አኳያ ሀገረ ስብከታችን የሚያወርደውን መመሪያ የሚሰጠውን የሥራ አቅጣጫ ተቀብሎ መሬት ላይ ከማውረድ በስራ ከመተግበር አኳያ እየተጋ ያለ ደብር ነው ብለን መውሰድ እንችላለን። በአጠቃላይ በአገልግሎት ዘርፎቹ የተጀመሩትን ተግባራት ዘመኑን በዋጀ የምእመናንን ፍላጎት ተደራሽ ባደረገ መልኩ ተጠናክሮ እንዲቀጥልም የሥራ መመሪያ ሰጥተዋል። በደብሩ ላይ ያለው አገልግሎት ያለው ልማት የሚበረታታ የሚደነቅ ነው። ግን ዘመኑ ከሚጠይቀው አኳያ አሁንም ደግሞ ከዚህ በብዙ እጥፍ ስራዎቻችንን አሻሽለን እቅዶቻችንን አሻሽለን ራእዮቻችንን አሻሽለን ለመንፈሳዊ አገልግሎት መነሳሳት ለልማት መነሳሳት ይጠበቅብናል ብዬ መልእክቴን ማስተላለፍ እወዳለሁ። በመጪው ግንቦት 22 2017 ዓ.ም ለሚከበረው የቅዱስ ኡራኤል ቅዳሴ ቤት ክብረ በዓል እንዲሁም ታላላቅ መምህራነ ወንጌልና ዘማሪያን በተጋበዙበት በሰበካ ጉባኤው በተዘጋጀው ጉባኤ ላይ ምእመናን እንዲገኙ ጥሪም ተላልፏል። በግንቦት 22 ወደ ጻድቃኔ ጉዞ እንደምታደርጉ ከዛ መልስ በደብረገነት ቅዱስ ኡራኤል በዚህ ታሪካዊ ቦታ ብዙ ፈውስ በሚደረግበት ቦታ ለመኪና ማረፊያ ቦታ አለን፣ ለማደሪያ አዳራሾች አሉን። ስለዚህ ከዚያ መልስ ግንቦት 22 የቅዱስ ኡራኤልን ቤተክርስቲያን ስርዓተ ንግስ ወይም ደግሞ ቅዳሴ ቤቱ የሚከበርበትን እንድታከብሩልን መንፈሳዊ ጥሪያችንን ለማስተላለፍ እንወዳለን። የቅዱስ ኡራኤል በዓል በተለይም ቅዳሴ ቤቱ ግንቦት 22 ነው የሚከበረው። ከመቤታችን ከቅድስት ድንግል ማርያም ከጻድቃኔ በዓል ጋር ይገናኛል ይያያዛልና የታላቋ ገዳማችን የጻድቃኔ ማርያምን በረከት ለመሳተፍ ወደ ሀገረ ስብከታችን ወደ ከተማችን የምትመጡ ውድ የቤተክርስቲያናችን ልጆች ጊዜያችሁን አመቻችታችሁ ጎን ለጎን ግንቦት 22 የሚከበረው የቅዳሴ ቤቱን የቅዱስ ኡራኤልን በዓል በማክበር እንዲሁም ደግሞ በሁለቱም አድባራት የሚገኘውን የቅዱስ ኡራኤልንና የቅዱስ ሚካኤልን ፈዋሽ ጸበል በመጠመቅ መንፈሳዊ አገልግሎቱን በማግኘት የዚህ ልዩ በረከት ተሳታፊ እንድትሆኑ በዚህ አጋጣሚም መልእክታችንን ማስተላለፍ እንወዳለን። በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ደብረገነት ቅዱስ ኡራኤልና አንቀጸ ምህረት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ ስር የተከናወነ ያለውን መንፈሳዊ አገልግሎት እንዲሁም ራስ አገዝ ልማት የቃኘንበት ዝግጅታችንን በዚሁ ፈጸም። ሰላም።
ነው።